ቢስሚላህ ዛሬ በጣም የሚጣፍጥ በጣም ቀላል የሆነ ሩዝ ሙከሰራትና ስጋ አሰራር ነው ይዤላችሁ የመጣሁት። ሰላምታዬን አልረሳሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያችኋለሁ። በያለንበት ሰላማችን ይብዛ። አላህ Subhanahu Wa Ta'ala ሀገራችንን ሰላም ያደርግልን። አመላ ዓለሙን አላህ ሰላም ያደርግልን። اللهم انت السلام ومنك السلام تبارك تجل جلالي والإكرام ብለናል። ለማንኛውም ወደ ምግብ አሰራሪ ስገባ ዛሬ ይዤ መጣሁላችሁ ሩዝ ሙከሰራት ይባላል። በስኳር የሚሰራ ግብጻዊዎች በብዛት የሚመገቡት ነው። ሌሎች አረቦች ይበሉት ይሆናል አላቅም፣ ግን በብዛት ነው ያየሁት ግብጾቹ ቤት ነው። እዚህ ጋር ደግሞ ያው ስጋዬ በዚህ መልኩ የተቆራረጠ ስጋ ቤት ውስጥ የተዘጋጀ ከሆነ ቤት ውስጥ የምትቆራረጡት ከሆነ በዚህ መልኩ ሳይወፍር በጣም ሳይቀጥን መካከለኛ በሆነ መልኩ ክትፎ የምትከትፉ ልጆች ካላችሁ ልክ ለክትፎ ሲከተፍ እንደዚህ መጀመሪያ ቀጠን ተደርጎ ከዛ ደግሞ በርዝመት ተቆራርጦ ነው ክትፎ ተይዞ የሚከተፈውና ልክ በዛ መልኩ ታረጉትና ከዛ በኋላ ያው አጥቤ አዘጋጅቼ አቅርቤዋለሁ። ከዛ በኋላ ሽንኩርት በጣም ሳይወፍር በጣም ደግሞ ሳይቀጥን ከተፍኩት ማለት ነው። ከዛ በኋላ አንድ ተለቅ ያለች ቲማቲም ይሁን እንደማሳያችሁ ተለቅ ያለች ቲማቲም እሷንም በሽንኩርቱ ዲዛይን ከተፍኩት። እዚህ ጋር አንድ ማንኪያ ጨው ነው የተጠቀምኩት፣ የሻይ ማንኪያ። ያው ስጋው ብዙ አይደለም፣ አንድ የሻይ ማንኪያ ነጭ ሽንኩርት ነው የተጠቀምኩት። አንድ የሻይ ማንኪያ ቆንዶ በርበሬ ነው የተጠቀምኩት። በዚህ መልኩ አዋህድኩት ማለት ነው። ያው ብዙ ቅመም አይደለም የተጠቀምኩት። ትንሽዬ ዘይት አንድ ማንኪያ የሚሆን ዘይት እንዲዋሃድልኝ ብቻ ጨምሬበታለሁ። ብዙ አልጨምርም ማለት ነው። ብዙ የማልጨምርበት ምክንያት ስጋው ጮማ አለው ዳርዳሩ ላይ ማለት ነው፣ እንዳለ ጮማ ነው። ያው ጮማና ዘይት ደግሞ ሲበዛ ለጤንነትም ጥሩ አይደለምና ለዚህ ዘይት አልተጠቀምኩም። ጊዜ ካላችሁ ለአንድ ሰዓትም ለሁለት ሰዓትም ከቅመሙ ጋር ዋህዳችሁ ብታስቀምጡት የበለጠ ይጣፍጣል። ብታሳድሩት ሁላ ያው ድንገት ነው አረብ ቤት ያው በራሳችሁ ፍላጎት የምትሰሩት ነገር የለም። አንዳንዴ ቀድሞ ነግሯችሁ ልታዘጋጁ ትችላላችሁ። አንዳንዴ ደግሞ ድንገት ስለሆነ ይሄንን ስሩ የሚሏችሁ የማንኛውም የፈለጉት ምግብ ያው ድንገት ሲሆንባችሁ ማዘጋጀቱ ትንሽ ይከብዳል ማለት ነው። ግን ከዛ በኋላ እኔ ሲኒያ አቀረብኩኝ። በሲኒያው ላይ ገሲራ ነጠፍኩኝ። ገሲሩን ካነጠፍኩ በኋላ ይሄ የምግብ ወረቀት አነጠፍኩኝ። ከዛ በኋላ ያን የተበልኩት ወይንም ደግሞ ያዋሃድኩትን ሽንኩርትና ቲማቲም ከነቅመሙ ያለውን እንትኑ ላይ ዘረጋሁት ማለት ነው። የተወሰነውን ከላይ ነው ማደርገው። ከዛ በኋላ ስጋውን በቅመም የተዋሃደውን ስጋ ከላይ አነጠፍኩት። የቀረውን ደግሞ ውህድ ሽንኩርትና ቲማቲሙ ቅመሙን እዚህ ላይ ጨመርኩኝ። ትንሽ እቃውን ለቅለቅ አድርጌ ውሃ ጨመርኩበት። ያው መብሰል ስላለበት በፉርን ስለሆነ የሚበስለው። ከዛ በኋላ ላይ ሌላ ወረቀቱን አነጠፍኩለት። ገሲር አድርጌ ቀጥታ ፍሩን የከተትኩት። በጣም ቀለል ያለ በመቸኩሉ ሰዓት ብትሰሩት ሁላ የተወደደ አይነት ምግብ ነው። ሲበስልም ደግሞ ቀጠን ተደርጎ ስለተቆራረጠ ጊዜ አይፈጅም፣ ምንም አይነት ሰዓት አይወስድም። እና በዚህ መልኩ ፍሩኔን ከትቼ ያው በጣም በሚያምር መልኩ በጣም ነው ደግሞ የሚጣፍጠው። በጣም በሚያምርና በጣም በሚጣፍጥ መልኩ ነው የሚወጣላችሁ ማለት ነው። ሲወጣ የምሬ ነው የምላችሁ በጣም ነው የሚጣፍጠው ከምላችሁ በላይ ማለት ነው። እንደውም ልጆች አሁን ለምዶት በቃ አንድ ቀን በሩዝ ሙከሰራት፣ አንዴ በድንች መህሩስ ምናምን ቀያይሬ ነው የምሰራው። በድንች መህሩስ ደግሞ እንዴት እንደሚሰራ ሌላ ጊዜ ይዤላችሁ ቀርባለሁኝ። ከዛ በኋላ ወደ ሩዙ ነው የምንሄደው። እዚህ ጋር ሩዝ ብዙ አልሰራም። ያው የሆነ ብዙ ሰው ሲኖር ወይንም የሆነ ፕሮግራም ሲኖር ነው ማበዛው። አሁን ግን ለቤት ብቻ ስለሆነ ይሄንን ደግሞ ማይበላ ሰው ደግሞ ሌላ አይነት ሩዝ ስለምሰራ በትንሹ ነው ዛሬ የምሰራው። እዚህ ጋር እንደምታዩ ድስቴን ጥጄ ሱካሬን ጨምሬያለሁ። ሱካሬ ልክ ለእንትን ማለት ነው ለክሬም ከረሜል እንደምናዘጋጀው በስነ ስርዓት እስኪ ቀላልን ድረስ እንጠብቃለን። ያው በዚህ መልኩ እየሰራሁት ነው። ሱካሩን በመታየው መልኩ እንደዚህ
ቀልጦ እንትን ብሏል። ከዛ በኋላ ቀልጦ ቡኒ ከሆነልኝ በኋላ ውሃ የፈላ ውሃ አምጥቼ ነው የጨመርኩት። በሩዛችሁ መጠን በሚበቃችሁ መጠን እንደ ቤታችሁ ነው የምትጠቀሙት። ያው በዚህ መልኩ ፈላ። ከፈላ በኋላ ትንሽዬ ጨው አናበዛም፣ ትንሽዬ ጨው እና ዘይት ነው የምንጠቀመው። ያው ሱካሩ መጀመሪያ ሱካሩን አቅልጣችሁ ውሃ እስከምትጨምሩ ምንም ነገር አትጠቀሙም። ለምን ሱካሩ ዘይት ካረጋችሁበት ሌላ ነገር ነው የሚሆንባችሁና እኔ ሞክሬው አላቅም ስለማይሰራ ማለት ነው። አልሙሂም ከዛ በኋላ ሩዜን እጥብ አድርጌ ጨመርኩኝ ማለት ነው። የታጠበው ሩዜን በዚህ ጨመርኩኝ። ሩዝ መስሪ ነው የተጠቀምኩት፣ እነሱ የሚወዱት መስሪ ነው። በመስሪ የበለጠ አሪፍ ነው። በበስመቲም ብትሰሩት ምንም አይነት ችግር አይኖረውም። ከዛ በኋላ ይኸውና ጨው መጨረሻ ላይ ነው የጨመርኩት። እንደምታዩት በዚህ መልኩ እንደዚህ የሚያምር ሲያዩት የሚያምር ሲበሉት ያላማረ ሲበሉት ያቅራል ይባላል አይደል? ሲያዩት የሚያምር ነገር ሳትበሉ ራሱ ትጠግባላችሁና በዚህ መልኩ ይሄን የመሰለ ሩዝ ሙከሰራት አዘጋጅቻለሁኝ። ሌላ ጊዜ ደግሞ በሰፊው ብዙ ሲሆኑ የሆነ ፕሮግራም ሲኖር ከሰራሁኝ ያሳያችኋለሁኝ። እና ሩዜ በዚህ መልኩ እየተንተከተከልኝ ነው፣ እየበሰለልኝ ነው። ምንም አይነት ቅመም አትጠቀሙ። በጣም ቀለል ያሉ ምግብ አሰራሮች ነው ዛሬ ይዤላችሁ የመጣሁት። ብትሰሩት ደግሞ ብትሞክሩት ትወዳላችሁ። እኔ ለራሴ ሰራዋለሁ እንጂ በልቼው አላቅም። እንደዚህ ነገሮች አይመቹኝም፣ ለምን እንደሆነ አላቅም። ሲጀምር የማላቀው ምግብ ቶሎ ብዬ የመላመድ ባህሪ የለኝም። ግን እንዲ ሩዝ በነገራችን ሩዝ ሐላ አለ፣ ሩዝ መስሪ በጣፋጭ ይሰራል። እኔ እሰራለሁኝ፣ እሱን ሌላ ጊዜ ይዤላችሁ እመጣለሁኝ። ለጣፋጭነት የምትበሉ እሱ እወደዋለሁ፣ በለዋለሁ። ኖርማሊ ነጩን ማለት ነው፣ ስኳሩን ሳታቃጥሉት የሚሰራ ነው። ይሄኛው ግን እንደ ምግብነት ነው፣ እንደ ጣፋጭ ሳይሆን እንደ ምግብነት የምንመገበው ስለሆነ እኔ ለራሴ ብዙ ጊዜ አልወደውም። ጣፋጭ ምግብ እኔ እንጃ፣ ብዙ ሰው የሰው ፍላጎት ይለያያል። ጣፋጭ ምግብ የሚወድ ሰው ሊኖር ይችላል። እኔ ግን በቃ ምግብ የምግብነትን ጣዕሙ ይዞ ሲሄድ ነው ደስ የሚለኝ እንጂ እንደዚህ ጣፋጭ ሲሆን ብዙም አይመቸኝም። አልሙሂም ሩዜን በዚህ መልኩ በአማራ መልኩ ስኳሯን ቅድም ስታዩት ውሃ ስጨምር የተቃጠለ ነበር የሚመስላችሁ። ልክ ሩዙ ሲገባ እንደዛ ነው የሚያምር ከረር ነው የሚኖረው። በጣም የሚያምር ቡኒ የሆነ ከረር ነው ያለው። አጠገቡ ናችሁ ስታዩት ደግሞ የበለጠ ነው የሚያምረው። ያው እኔ በአንድ እጄ ነው ይዤ የምቀርጸው እንደምነግራችሁ፣ ሁሌም በተመቻቸ ሁኔታ አይደለም እንጂ በጣም የሚያምር ሩዝ ነው። እንግዲህ በዚህ መልኩ ሩዜንም ሰርቼ ጨርሻለሁ። ትንሽ ውሃ ነው የቀረው፣ እየመጠጠልኝ ነው ውሃውን። ቀጥታ ከዛ በኋላ ወዴት ነው የሚሄደው? ሙከሰራት ወደ ማዘጋጀት ነው የሚሄደው። ያው የዚህ ሮዙ ስም ራሱ ሩዝ ሙከሰራት ነው የሚባለው። አሁን ሙከሰራቴን ወደ ማዘጋጀት ነው የሚሄደው። ሙከሰራት ለማዘጋጀት መጥበሻዬን ጥጄ ትንሽዬ ገበታ ቅቤ ጨምሬበታለሁኝ። አንድ ማንኪያ የሚሆን የገበታ ቅቤ ተጠቀምኩኝ። ከዛ በኋላ ይሄ ሎዝ ቀይ ሎዝ የለም እኛ ሀገሩ ሳይሆን ሌላ ቀይ ያለ አረቦች ቤት መታቆት ከሆነ እሱ ሎዝ ነው የምንጠቀመው። ቤት ውስጥ ነው የምናዘጋጀው። ቀዩን እናመጣና በፈላ ውሃ ፈልፍለን ነው ምን ፍሩን ውስጥ ምንከተውና ምናደርቀው ማለት ነው፣ ትንሽ ቀላ እስኪል ድረስ። ከዛ እንደዚህ ያዘጋጀነውን የሚበቃንን ያህል ሙከሰራት በዚህ መልኩ በቅቤው ከቅቤው ጋር እናማሰዋለን ማለት ነው በመጥበሻ። ልክ ሙከሰራቱ ትንሽ አመስ ብሎልን ወደ ቀላ የሚል ከረር ሲሄድልን፣ ያው በጣም መቅላት የለበትም በእርግጥ ትንሽ ቀላ የሚል ከረር ሲያሳየን ዘቢብን ጨምርበታለን ማለት ነው። ዘቢብን ጨምርበታለን። ዘቢቡን በዚህ መልኩ ጨመርኩት አንድ ላይ። ዘቢቡን ከጨመራችሁ ለረጅም ሰዓት እሳት ላይ እንዳይቀመጥ ደቂቃዎች ነው የሚያስፈልጉት። ለምን ዘቢቡ ትንሽ ነው አመሰመስ ማድረግ የሚፈልገው እንጂ ረጅም ጊዜ መታመስ አይፈልግም ማለት ነው። ቶሎ የመቃጠል ባህሪ ያለው ቶሎ የመብሰል ባህሪ ስላለው፣ ዘቢብ ደግሞ ደስ የሚለውና የሚጣፍጠው ረጠብ ሲል ነው። እና በዚህ መልኩ ዘቢቡና ሙከሰራቱን አዘጋጀሁኝ ማለት ነው።
አዘጋጅቼ ቀጥታ አሁን ወደ ምግብነቱ ነው የደረሰው። ሩዜን በሳህን ጨለፍኩኝ። ብዙ ጊዜ እንደምታውቁን ያልጨለፈም፣ ዛሬ ግን አንዱ ልጅ አቅርቢልኝ ስላለኝ በዛው እድሉን አገኘሁኝና በዚህ መልኩ ሩዜን በትንሽ ሳህን ጨለፍ አረኩኝ። በጣም ነው የሚያምረው እንደምታዩት ማለት ነው። ከዛ በኋላ ዘቢብና ሙከሰራት አንድ ላይ ያዘጋጀሁትን በዚህ መልኩ ጨመርኩት ማለት ነው። እና በጣም ነው ማሻአላ ደስ የሚለው፣ በጣም ነው የሚያምረው። የምር በጣም ነው የሚያምረው። ጥፍጥናውም እንደዛው፣ ስጋው ደግሞ እንደምታዩት ነው። ማሻአላ ተባረከ ረህማን። በዚህ መልኩ ወጥቶልኛል። እዩት እስቲ ያ ሐላዋ በጣም ነው ደግሞ ጥፍጥናው ልነግራችሁ አልችልም። እንደዚህ በቃ ስትበሉ ሌላ አይነት ስጋ ራሱ ሁላ ያስጠላችኋልና በጣም ነው የሚጣፍጠው፣ በጣም ያምራል። ይሄን ይመስል ነበር የዛሬ የምግብ